አሉ ያሳይሽ ቆይ አንዴ ሐዲሱ አለ ኢብራሂም እሱ ሐዲስ አላካተትኩትም ማካተት ነበረብኝ እስቲ ካካተትኩት ቀጥላለሁ ይድ አውጣው አንተ እስከዛ ካለ ናይ በቃ ወጣሁት እሺ ያው ነብያችን ምን አሉ ላ ተቅቱሉ ሸይኻ ጦርነት ላይ እንኳን ሆናችሁ አሉ ሽማግሌ አትግደሉ ተመልከቺ ኢንጠሊቁ ቢስሚላህ በአላህ መንገድ ሂዱ እሺ ላ ተቅቱሉ ሸይኻ ሽማግሌ አትግደሉ ወላ ጢፍላ ህፃን ልጅ አትግደሉ ወላ ምራ ሴት ልጅ አትግደሉ ከዛ ወላ ተጉሉ ወላ ወዱሙ ወላማኩም ጦርነት ላይ ድንበር አትለፉና ምርኳችሁን ሰብስቡ አይሻ ነብያችን ምን አሉ ልተርጉሙልሽ እንድታሚል ልተርጉሙልሽ ቃል በቃ ውሸት እንዳይመስልሽ ማለት ነው ውሸት እና እንተርጉም ያው ተመልከች ያው አስቀብጡታል እሺ ያው አማርኛ እናርገው አማርኛ በደንብ አማርኛው ነው ምን እንደሚል ያው ተመልከቺ ሽማግሌን ልጅን አንተ ደግሞ ቃውጣልኝ ኢብራሂም ቀጥለው አንተ ግደል የሚልበት ግደሉት የሚል ፈትፈቱ ድንጋይ ላይ የሚለው አውጣው እሱ እሺ እሺ ኖ እንትን አውጣልኝ የመጨረሻ ላይ ያለው ሆዳቸውን ቅደዱት የሚለው አውጣልኝ አንዴ ቀደዱት እሺ ሆዳቸው እርጉዞቻቸው የሚቀደደው ማለት ነው ያው አውጣው እሺ እኔ መጀመሪያ አንብብልህ እስልምና ላይ ተመለስ ነብያችን ማለት ተመለከት ነብያችን ምን አሉ ሽማግሌ ልጅን ወጣትን ሴትን አትግደሉ አትስረቁ ምርኮን ሰብስቡ አሉ ነብያችን አንተ ደግሞ አንብብልኝ ምንድነው እግዚአብሔር ደግሞ ተመከተ ያለው እግዚአብሔር ደግሞ አሳይ ህፃናቶቻቸውም ይፈጠፈጣሉ እርጉዞቻቸውም ይቀደዳሉ እርጉዞቻቸው ይቀደዳሉ አለ ምናቸው እርጉዞቻቸው ህፃናቶች ይፈጠፈጣሉ እርጉዞች ደግሞ ይቀደዳሉ ይሄ ነው ኦኬ ወገናችን አይሽ አይደለ በእስልምና ነብያችን ምን አሉ ህፃን ልጅ አትግደሉ አሉ መጽሐፍ ቅዱስ ህፃናትን ግደሉ ያለ ያለው አይሽ አይደለ ልዩነት ይሄ ነው ነብያችን አትግደሉ ሽማግሌ አትግደሉ ወላሃታ አታቃጥለው ነብያችን ጦርነት ላይ እንኳን ከተማ አታቀ እነሱ ደግሞ እርጉዝ ሴት ትገደል ያለው መጽሐፍ ቅዱስ እግዚአብሔር ስለዚህ ትክክለኛ እጅ እሺ ትክክለኛ ክርስቲያና ነው ጥያቄያችን አይ አይደለ ብሮ ነብያችን አትግደሉ ያለው እዚህ ጋር ትግደሉ ይላሉ አይሽ አይደለ ይሄ ነው ልዩነታችን እሺ አሁን ተቀጥሎ ወገናችን ቆይ አንድ ነገር ልጨምር በእስልምና ላይ እንኳን መግደል ሊፈቀድ ይቅርና ማለት ነው አሁንኛ በመጀመሪያ ያው ሰሂህ ቡኻሪ 2965 ላይ ምን አለ መሰላል ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም አዩሃ الناس እናንተ ሰዎች ሆይ ላ ተተመነው لقاء العدو ምን የጠላትን መገናኘት ጦርነትን አትመኙ ወሰሉላህ العافيه አላህን ሰላምን ጠይቁት ጦርነት እንዳትመኙ አሉ ነብያችን ሰለላሁ ዐለይሂ ወሰለም ግን ሰዎች መተው እናንተን አዛ ካረጓችሁ فاذا لقيتهم فاصبروا ታጋሽ ሁኑ ነው ያሉት ግን ታጋሽ ስንወድ ደግሞ ቀደም እንዳለሽ ኢምራን ህፃናቶች አይነኩም ሴቶች አይነኩም እነዚህ ሁሉ ከዛ ደግሞ አንድ ሐዲስ ልጨምርልሽ ሰሂህ ቡኻሪ 6914 ላይ ማለት ነው ምን አለ መሰለሽ من قتل نفسا معاهدا ክርስቲያንና አይሁድን የሚነካ ማለት ነው ልብ አድርጊ ሙአሃድ የሆኑ ማለት ነው ምን አለ ለም يرح ጭራሽ የጀነት እንኳን ሊገባ የጀነትን ሽታን እንኳን አያገኝም ነው ያሉት ሽታውን ራሱ ማለት ነው ስለዚህ ኢምሮ ቀጥል አስተናግዳት አንተ ስለዚህ አሁን ኢብራሂም ያሳይሽን መሰለሽ በእስልምና ነብያችን ምን አሉ አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን ሰላማዊ ክርስቲያን የገደለ ካለ አንድ ሙስሊም ያ ሙስሊም የጀነት ሽታ ያገኝም ነብያችን እንዳሉት ቃል በቃ ሳይቶሽ አቀድምና እስልምና ላይ ግድያ ከባድ ነው ሰው መግደል ከባድ ነገር ነው በእስልምናችን ቀጥሉ በቃ ኢብሮ አንዲ ሰግጄ ልመለስ ነው ሰዓቱ ሄደብኝ ኢንሻአላህ እሺ አሰላሙ አለይኩም ወራህመቱላሂ ብያለሁ ሁላችሁም እንዴት ናችሁ እሺ ላኢላሃ ኢላላህ ጨረሰች ጥያቄ ለዛሬ ይበቃታል እንግዲህ እኔም ትንሽ ማለት ሁሌም ታዳምጣለች ግን እንደው ዛሬ ቃል በቃል ካየችው ብዙ ጊዜ መጽሐፍ ቅዱስ አያለው ከሷ ጋር ግን ከፍታ ስታነብ ስላላየዋት ምናልባት ዛሬ ቃል በቃል ስታነቡላ ሳካየች መቼስ አንድ ነገር ውስጧ ከገባ ሳይከነክናት አይቀርምና እንደው መጽሐፍ ቅዱስ ከፍታ ካነበበች በዛው አጋጣሚ እንደው አላህ ሂዳያ ከሰጣት ዕውቀቱን አይታ አንብባ ከተረዳች ብዬ ነውና ለዛሬ ይብቃት ሌላ ጊዜ ፍቃደኛ ከሆነች ኢንሻአላህ አስገባታለሁ ኢንሻአላህ ግን ምናልባት ከፈለገች ምናልባት ስለ አንድ አምላክ ትንሽ ኮንሴፕት ልስጣት ኢምራን ማውራ ከፈለክ ታውራ መሰለኝ ይሰማል ልብጽ ይሰማል ከተሰማ ወገናችን ላይቭ ለማዋ ፍቃደኛ ከሆነች በውስጥ ይዘሻት ነው እሺ በውስጥ እናወራታለን ፍቃደኛ ከሆነች እና ያው እዚህ ጋር የምንቆየው ዓለማችን እና ወገናችን ዋና አምላክ ነው ስለ ግድያ ማም አይደለም ዋናው ምንድነው የምታመልኩን አምላክ በቂ ነው ኦኬ እኛ ጥሪያችን ምንድነው ያመለክሻለሽ ትክክለኛ ነገር አይደለም ስላሴን ያመለክሽ ኢየሱስን ያመለክሽ ነው ያለሽ ማምለክ ያለብሽ የፈጠረሽን ነው እንጂ
ፍጡሩን አይደለም ስለሆነ እሱን ማለት ነው። ስለ ስላሴ ራሱ ስታስረዱ ብዙ ጊዜ ውሸት ነው ይሄ አይደለም ይሄ እንደዛ አይደለም ትለኛለችና ብዙ ጊዜ አንቺ ማለት መጽሐፍ ቅዱስን አንብበሽ ከተረዳሽ ነው እንደዚህ ማለት ያለብሽ ስላት ያው ለመስማት ፈቃደኛ ስላልሆነች ነው እናንተ ስታስረዱ የበለጠ ከተረዳች ብዬ ነው። አይ ምን አድርግ መሰለሽ ላይቭ ላይ ማለት ፈቃደኛ ከሆነች በውስጥ ቴሌግራም ላይ ዩዘር ኔም ያስቀምጥልሻለሁ በውስጥ ቴክስት አድርግልኝና በውስጥ አወራታለሁኝ ኢንሻአላህ በውስጥ እዚህ ከደባት ማለት ሲቀጥል ለሞገናችን ይሄ ትምህርት ነው። እሺ አትጨነቂ። ሪካርድ ራሱ ኖርማል ነገር ነው። በቃ ትምህርት ነው እንጂ ሆነ መጥፎ ነገር ያርክሽ እኮ አይደለም። ትምህርት ነው እየተማርሻለሽ እንጂ ሆነ ዝሙት እየሰራሽ ምናምን አይደለም። መጥፎ ነገር አይደለምና አትፍሪሽ ወገናችን እና አላህ ይዳስ ቀጥል ይብሩ። አይም ችግር የለውም ማለት ዛሬ እሷ የመጀመሪያ ጊዜ እንደዚህ አይነት ነገር ከመጽሐፍ ቅዱስ ስታይ የመጀመሪያው ይመስለኛል። ለዛ ነው ትንሽ እንትን አላት ትንሽ ኢሞሽናል ሆናለች። ስለዚህ በቃ ምን ችግር የለውም ከጊዜ በኋላ ትረጋጋለች ኢንሻአላህ። ፍቃደኛ ከሆነች ምናልባት ስለ አንድ አምላክ ላስረዳት እችላለሁ። አይ ካለች ደግሞ በቃ ችግር የለውም። አይ አስረዳት። ያዳመጠችም ያየችም ስለሆነ ባትናገርም ያው አስረዳት ምን ችግር የለውም። ኦኬ እሺ። በመጀመሪያ ደረጃ ባይብል ላይ ኢየሱስ ማን ነው የሚለውን ብለን ስናይ አንድ ጊዜ ወንድሞች እድል ሰጣችኋለሁ። እሺ ኢንሻአላህ ያው ቅድሚያ መስጠት ስላለብኝ ብዬ ነው ሰላም ሳልላችሁ እንኳን እና ኡስታዞች እና ምንድነው መሰለሽ የመጀመሪያው አንድ አምላክ ኮንሴፕት ነው። የትኛውም ነብይ ማለት ነው ባይብል ላይ የትኛውም ነብይ ከአንድ አምላክ ውጪ የሰበከ አንድ ነብይ የለም። ያውም አንድ አምላክ በሶስት ማንነት ብሎ የሰበከ ደግሞ ጭራሽ አታገኝም። በቃ ሽታውም የለም ባይብል ላይ ማለት ነው። ስለዚህ ያው ምንድነው የምናደርገው መሰለሽ ኢየሱስ ማን ነው ምንድነው የሚለው ነገር መጀመሪያ ማየት ይፈልጋል። ኢየሱስ ማን ነው ብለን ስንል ሉቃስ ወንጌል ምዕራፍ 1 ላይ ሲናገር ቁጥር 30 ጀምሮ እነሆም ትጸንሻለሽ አላት። ምንድነው ጽንስ ልባርጊ ጽንስ ከማን የተወሰደ ስጋ እንቁላሉ ከማን ነው? ከማርያም። ወንድ ልጅም ተወልጃለሽ። የተወለደው ምንድነው? ወንድ ልጅ ነው። ያ የተወለደ ወንድ ልጅ ስሙንም ኢየሱስ ትይዋለሽ አለ። ጥያቄው ምንድነው? ይሄንን ኢየሱስ ሰው ያመልከዋል ወይ ነው ጥያቄው። ምክንያቱም ይሄንን የሚያመልክ ከሆነ የተወለደው ወንድ ልጅ ነው፣ ጾታ ያለው ነው። የተወለደው ጽንስ ነው። ጽንስ ደግሞ እንደማንኛውም ሰው ነው፣ ጽንስ ነው። ተግባባን? ስለዚህ ምን አለ? ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ኢየሱስ የሚለው ስም ራሱ ሌላ አዲስ ነገር አይደለም። ሰዎች ሲጠሩበት የነበረ ስም ነው። ኢየሱስ በነበረበት ዘመን ላይ የማቴዎስ ወንጌል ምዕራፍ 27 ቁጥር 17 ላይ ኢየሱስ በርባንና ኢየሱስ who is called the Christ ተብሎ የክርስቶስ ኢየሱስ ክርስቶስና ኢየሱስ የማን ነው የተባለው በርባን ኢየሱስ ተብሎ ለሁለት የተጠቀሱ ብዙዎች አሉ። ሌሎች አንድ 4 5 አለ ባይብል ላይ ማለት ብትፈልጊ። ስለዚህ ከስሙ ስንጀምር በስሙ መጣራት በራሱ የፍጡርን ስም መጣራት ነው። ኢየሱስን ስትጠሪ ይሄ ሽርክ ይባላል በእስልምና እምነት። ከዛ ቀጠለና ቁጥር 31 ላይ ያባቱንም ጌታ አምላክም አለ ለባርጊ ጌታ አምላክም ሌላ ጌታ አምላክ የተባላል ጌታ አምላክም ያባቱን የዳዊትን ዙፋን ይሰጠዋል። ማን ነው የሚሰጠው? ጌታ አምላክ። ለማን ነው የሚሰጠው? ለኢየሱስ። ኢየሱስ ጌታ አምላክ አይደለም እንዴ? አይ ራሱ ጌታ አምላክ አለው። አየሽ። ስለዚህ ምንድነው ኢየሱስ ራሱ ጌታ አምላክ ያለው ፍጡር ነው ማለት ነው። የኢየሱስ ጌትነት ታዲያ ምን ነው የምታወራው ኢብራሂም? ኢየሱስም እኮ ጌታ ተብሏል። አዎ ትክክል ናችሁ፣ ጌታ ተብሏል። ግን ጌታ የተባለው እንዴት ነው ሲባል ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን አለ? እናንተ ሰቅላችሁ የገደላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃለ። ምን አደረገው? ጌታም ማረገው ክርስቶስም ማረገው ማለት ነው። ማንን? ኢየሱስን ማለት ነው። ስለዚህ የኢየሱስ ጌትነት በመገኘት በመሰጠት የተገኘ ጌትነት እንጂ በራሱ የባህሪ ጌታው ነው አይደለም ነው ባጭሩ ማለት። ስለዚህ አሁን ኢየሱስ ምንድነኝ ማንነኝ ብሎ ነው የሰበከው ብለን ስንል ሰው ነኝ እያለ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ እውነት ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንዲህ አላረገም ማለት። ከማን ሰምቼ? ከእግዚአብሔር ሰምቼ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። አንድ ማለትም በኮምፓውንድ ሆኖ በአንድነቱ ላይ ሶስትነት ያለበት አንድነት አይደለም የተናገረው። አንድ በቃ አንድ ነው ናቸው ሳይሆን ነው ያለው። ተግባባን? ስለዚህ አንድ ያህዌ ነው የተባለውን ነው ኢየሱስ ምንድነው ይሄንን ጉዳይ አስመልክቶ ኢየሱስ ይሄንን አምላክ እንድታመልኩ ራሱ ተናግሯል ማለት ነው፣ በግልጽና በማያሻማ ሁኔታ ማለት ነው። ስለዚህ አሁን በአጭሩ ምንድነው ኢየሱስ በምድር ላይ ሳለ ከእግዚአብሔር ሰምቶ የሚናገር ሰው ነበረ። ከሰውነት ባሻገር ደግሞ ነብይ ነበረ፣ ሌላ ነገር አልነበረም። ነብይ ምንድነው? ማን ነው? ማርቆስ 6:4 ላይ
ነብይ ከገዛ ሀገሩ ከገዛ ወገኖቹ በቀር ሳይከበር አይቀርም አለ ራሱን እየተናገረ ነብይ እያለ ራሱ ማለት ሰዎችም ስለራሱ ሲናገሩ ነብይ ነው ብለው ነው የተናገሩት ስለዚህ አይነን ስላበራለ ሰው ምን ትላለ ሲሉት እሱማ ነብይ ነው ያለው አምላክ ነው አላለም ጋይስ በሱ ዘመን የነበሩ ሰዎች አንዴ ጥያቄው በሱ ዘመን የነበሩ ሰዎችን እንዴት ነበር ኢየሱስ ሲሰብክላቸው የነበረው በጣም የሚገርም ነገር ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ ቸር መምህር ሆይ ስለምን ቸር ትለኛለህ ከአንዱ ከአምላክ በቀር ቸር ማንም የለም አለው ይሄ ሰውዬ ምን ተረድቶ ሄደ በቃ አንድ አምላክ አለ እሱ ቸር ነው ኢየሱስስ ነው እሱ ቸር አይደለም በቃ እሱ ምንድነው ሰው ነው እሺ ይሄ ሰውዬ ምን ይረዳ ኢየሱስ እውነት እያታለለው ነበር አምላክ ሆኖ ሳለ እኔ አምላክ አይደለሁም እኔ ቸር አይደለሁም እያለ የሚናገረው ኢየሱስ ነበር ማርቆስ ወንጌል ምዕራፍ 10 ቁጥር 17 እና 18 ላይ አያችሁ በጣም ከባድ ነው ነገሩ ስለዚህ በጣም ብዙ ቦታ ኢየሱስ አምላክ እንዳልሆነ ፍጡር እንደሆነ የሚናገሩ በጣም አሸን የሆኑ ጥቅሶች አሉ በጣም ብዙ ማለት ነው ስለዚህ ብዙ አላርዝምብሽም በጣም ብዙ ነገር መናገር እችላለሁ በጣም ወላሂ አላቆምም ይሄን ነገር መናገር ከጀመርኩ ስለ አንድ አምላክ ኮንሴፕት ማለት ነው ስለዚህ ለሌሎች ወንድሞችም ቦታ ከመልቀቅ አንፃር ለዚህ ያው በጣም ቀደም ብዙ ስለተነገረሽ ከአንድ አምላክ ውጪ የሚመለክ አምላክ ሌላ የለም ባይብል ላይ ብትፈልጊ አታገኙ እና ፎር ዩ ሪከርድ ጋይስ አቡኪ ቪዲዮ ለቋል የለቀቀውን ቪዲዮ ገብታችሁ ሁላችሁም ኮፒ ሊንክ ሼር አድርጉለት እየታየለት አይደለም ጥሩ ቪዲዮዎችን የሚለቀለጅ ነውና ወንድማችን ነው እና እንደዛ ነው እሺ ሌሎች ወንድሞች የምቀጥሉት ካለ ቀጥሉ ምናልባት እሷ የምትለው ነገር ካለ ግን ለሷ አድልስታት ወይስ ቮይስ ኦፍ አይ ቲንክ ክርስቲያን ነው መሰለኝ ቮይስ አቤት ሰላም ብያለሁ እንዴት ነው እግዚአብሔር ይመስገን ሰላም ነው አልহামዱሊላህ ክርስቲያን ነው አይደል እሺ ትንሽ እናውራ ቃደኛ ነህ እሺ እስቲ ስላሴን የሰበከ አንድ ነብይ ትሰጠኛለህ ስላሴን የሰበከ አንድ ነብይ ብቻ ይበቃኛል ትንቢተ ኢሳይያስ ምዕራፍ 48 ኢሳይያስ 48 እግዚአብሔር ነው 48 ቁጥር 16 አይልም እንደዛ ሸላሃኒ ማለት ምን ማለት ነው ሌላ ቋንቋ አላውቅም አይ እኔ ሌላ ቋንቋ ሳይሆን በዕብራይስጥ ነው ቋንቋ የተጻፈውና ምን ይላል መሰለ ሸላሃኒ ነው የሚለው ቃሉ ሸላሃኒ ማለት ልከውኛል ሳይሆን ልኮኛል ማለት ነው እሺ ይምሩ እሺ ልኮኛል ሳይሆን ልከውኛል ማለት ነው ልከውኛል ሳይሆን ምንድነው አልኩ ልኮኛል ማለት ነው ነጠላ ነው ብዜት ነው ልከውኛል ማለት ማን ነው ልኮኛል ማለት ቆይ አንዴ ቮይስ ሸላሃኒ ማለት ልኮኛል ነው አጥሩ ማን እና የሚል ነገር አለው አይደለ አንተ እንደምትለው አዶናይ ያህዌ እና ተፈለኩት ገብቶኛል እኮ መንፈሱ ገብቶኛል ፖይንት እሱ አዶናይ ያህዌ እና አንተ የምትለው እንደዛ አይልም ሲጀመር ሰብቶ አጀንት አዶናይ ያህዌ እና መንፈሱ ልከውኛል ነው ልኮኛል ነው መሆን ያለበት ልኮኛል ራሱ ቢሆን ስቲል ዲስቲንክት አድርጎት አይሆንማ እና ብሎ ልኮኛል የለማ እና ብሎ የለማ እግዚአብሔር እና ብሎ ልኮኛል ነው ልከውኛል ነው አንዴ እንት ኬዝ ቋንቋ ነው እያወራን ያለ ነው ቋንቋ ነው ቮይስ እያወራን ያለ ነው የቋንቋዊ ሙግት ነው እየጠየቅኩ ያለሁት ልከውኛል ነው ልኮኛል ነው የሚለው እና ካለ አሁን እሱን ነገር ባላጣራሁት ነገር ልልህ አልችልም ቋንቋውን ዕብራይስጥን ስላላጠ ነው ማለት ነው እንዳንጣላጠን ነው ማኔ በቃ ምንም ማድረግ አልችልም ያንተ ድክመት ነው አንዴ ያንተ ድክመት የኛ ድክመት አይደለም እሺ ስቲል ግን ልኮኛል ራሱ ቢሆን ከዛ በፊት አስቀድሞ የተጠቀመው ነገር አለ እግዚአብሔር እና ብሎ መንፈሱ ብሎ አስቀምጦታል እኮ እና መንፈሱ ካለ ልኮኛል ነው ልከውኛል ነው የሚሆነው አሁን እኮ መጣላለሁ ገና እና የሚለው እንደሌላ አሳያለሁ ገና እና የሚለው ልከውኛል የሚለው ነው የሚይዘው ልኮኛል የሚለው ነው የሚይዘው አንተ በቋንቋ ህግ መሰረት የትኛው ነው ትክክለኛው ብለህ የምታስበው በዛ መንገድ ቢያስቀምጠው መልካም ነው ልከውኛል የሚለው የበለጠ ያሳምን ይችላል በትክክል አየ ስለዚህ ግሪክ ሰብቷጀንቱ ምን ይላል አሁን በዚህ ላይ ተስማምተናል ግሪክ ሰብቷጀንቱ ኢሳይያስ ምዕራፍ 48 ቁጥር 16 ላይ and now the Lord God has sent me accompanied by his spirit በመንፈሱ ልኮኛል ነው የሚለው አዶናይ ያህዌ እና የሚል ነገር ሳይሆን
አዶና ያህዌ በመንፈሱ ልኮኛል የሚለው ይሄንን ነው። መጽሐፉ የሚለው ይሄንን ነው። ወዳጅ እሱን እስኪ ማሳየት ይቻላል? እኔውና እሺ በመንገድ እንደሚታይም ማየት ይቻላል። ላሳየ። እሺ ላሳየ። ኮምፓይንድ የሚውለውም መታየት ስለሚቻል ማለት ነው። እሱም ችግር የለውም። እሺ በአጋጣሚ ነው፣ ይቅርታ። ችግር የለውም። አብሽር። አይ እሺ and now the Lord God has sent me accompanied by his ያኛውን ላሳየ። ግራመሩ ያስራል። የትም አትሄድም። ኮምፓይንድ አሁን እዚህ ጋር በእርግጥ ያው ላይ ባይሆን ብትጨምር የተሻለ ነው።
እሱም ተነስተህ ወደ ቆላው ሂድ በዚያ እናገራለሁ አለ። መንፈስ ቅዱስ አይደለም። እኛ ጥያቄያችን ስለ ስላሴ ነው። ስላሴ ደግሞ ስለ መንፈስ ቅዱስ ብቻ ሳይሆን ስለ ሶስቱም አካላት ነው። ገባህ ሐሳባችን? እኛ ፈልገው ስለ ሶስቱ አካላት አምላክ እንደሆነ አሳየን ነው እንጂ መንፈስ ቅዱስ አምላክ እንደሆነ አሳየን አይደለም። እሱን ከፈለ ሌላ ጊዜ መንፈስ ቅዱስ ራሱ ምን እንደሆነ ከእግዚአብሔር አፍ እንደሚወጣ ሲያናግራችሁ ሲያግዛችሁ ነበር፣ ሲያበረታችሁ ነበር አይደለ? ቆይ ላውጣልህ ነው አንዱ ጥቅስ ላውጣልህ፣ ቆይ እንዲገባ ጥቅስ ላውጣልህና ከዛ እንቀጥላለን። እግዚአብሔር ሰጣቸው ይላል እኮ ራሱ አይደል? እግዚአብሔር ሰጣቸው ብሎ ይናገራል። ቆይ አይዋ ሐዋርያት ሥራ ምዕራፍ 5 ቁጥር 13 እንደዚህ ይላል፣ እኛም ለዚህ ነገር ምስክሮች ነን፣ ደግሞም እግዚአብሔር ለሚታዘዙት የሰጠው ቅዱስ መንፈስ ምስክር ነው አለ። ማን ነው ምስክሩ? መንፈሱ። በቃ አየህ አይደለ? መንፈስ ቅዱስ የሚባል ነገር እኮ እንዳለ እናውቃለን እኛ እንዳናገራቸውም እኮ እናውቃለን። ጥያቄያችን ይወሳል። ጥያቄያችን ምንድነው? እኛ ስላሴን አሳየን ነው እንጂ መንፈስ ቅዱስን አሳየን አይደለም። መንፈስ ቅዱስ የሚባል ካለ አዎ አለ በክርስትና እናውቃ። ግን መንፈስ ቅዱስ ከማን የሚወጣ የሚለውን ከፈለክ ሌላ ጊዜ እናወራለን። እባክህና ሐሳባችንን ስማው። ኢብራሂም ጠይቀህ ምንድነው? ስላሴ የሚልን ስላሴ ያሰበከ አንድ ነብይ አምጣ ነው እንጂ መንፈስ ቅዱስ አምላክ የሚል አምጣ አይደለም ጥያቄያችን ይላል። እሺ ወገናችን አሁን ፕሊዝ ማስረጃ ካለ አቀርብ። ይሄን ሐሳብ ካለ ግለጽ ለመጀመር። አዎ ወይስዬ ምን ታደርጋለህ መሰለህ? ልክ አሁን ቅድም ያመጣው ጥቅስ በቃ ጥሩ ጥቅስ ነበረ ቢሆንም ግን አሁን ቢያንስ በቃ እሱ ይሻል ነበረ ከዚህኛው ማለት ነው። ስለዚህ ምን ታደርጋለህ መሰለህ? ስላሴን የሚያሳይ አንድ ጥቅስ ይሄው ጭራሽ ስላሴን ስለ ስላሴ ሽታውም የለም እዚህ ላይ ጭራሽ ሶስት አካልም የለም እዚህ ላይ። አሁን ምን ታደርጋለህ? ሶስቱ አካል እንደሆኑ ብቻ ሳይሆን የምታሳየን ሶስቱ አካል አንድ እንደሆኑ ነው ጭምር ነው የምታሳየን። እኛማ ሶስት አካል ከሆነ እኔ 10 አካል አሳየህና በኋላ እነሱን ደግሞ ሌላ ታሪክ ውስጥ ከተባለው። ስለዚህ ምንድነው የምታደርገው? ሶስቱ አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን የሚያሳይ ጥቅስ ነው የምትሰጠኝ ሲጀምር። ይሄን ነው የምንፈልገው እኛ እንጂ ሶስት አካል አለ የለም አይደለም። ሶስት አካልማ አለ። አብ የሚባል አካል አለ፣ ወልድ የሚባል አካል አለ፣ መንፈስ ቅዱስ የሚባል አካል አለ። እንስማማለን፣ ባይብል ላይ አለ። ግን አብ አንድ አምላክ ብቻ ተብሎ ተጠቅሷል። ወልድ ተወላዲ ያው ወልድ ነው በቃ ምንም ኢየሱስ ነው፣ ወልድ ሰው ነው። መንፈስ ቅዱስ የእግዚአብሔር ኃይል ነው። እሱ ሌላ ርዕስ ነው። ይሄ ሌላ ራሱን የቻለ ርዕስ። ስለዚህ እኛ የምንፈልገው እነዚህ ሶስቱ አካላት አንድ እንደሆኑ ነው የምንፈልገው እኛ። ስለዚህ ይሄንን የሰበከ አንድ ነብይ ካለ እስቲ አንድ ነብይ እንደዚህ ቃል በቃል ለማግኘት ይከብዳል። ያው ይሄኛውን ያመጣሁት የነበረው መንፈስን ከዛ ክርስቶስን አሳይቼ አንድ ለማድረግ ነበረ። እሺ እንደዚህ ነገር እንትን ከሆነ እሺ ለምሳሌ እንደዛ እንሂዳ። ስለዚህ አንተ ሐሳብህ ምንድነው? ልታስቆጥረን ነው አይደለ? እዚህ ጋር መንፈስ ቅዱስ አለ፣ እዛ ጋር ደግሞ ኢየሱስ አለ፣ እዛ ጋር ደግሞ አብ አለ። ሶስት ነው አይደለ? አይደለ ብራዘር? እኔ 10 ላድርግልህ። 10 ናቸው ልስጥህ። እንትን ነክተር ሌላ አንተም ቁጥር እኔም እቆጥራለሁ። በቃ እኔ 10 ላድርግልህ። 10 አምላክ እንዳለ አሳይ። እንደዛ ከቆጠርናቸውማ ስላሴ ቀርና 10 አምላክ ነው ያለው። መጽሐፈ ምሳሌ ኢብሮ ክፈት። መጽሐፈ ምሳሌ ቆይ ልስጥህ አንድ ጥቅስ ምሳሌ። እሺ አንተ አከፍተህ
አይ አይመቸኝም። ምሳሌ ስንት? ወይ አንዴ ምሳሌ ስንት ነበር? አይ ዋግንቸዋለሁ። ምሳሌ ምዕራፍ 3 ቁጥር 19 3:19 እሺ ልቀጥል። አንብበለው ይስጥ። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና። ኦ ሶስት አካላት እዚህ ጋር ቆይ፣ እዚህ ጋር ማን ያሉት? እግዚአብሔር፣ ጥበብ፣ ማስተዋል። ወገናችን አለ። እግዚአብሔር ሰማያትን የመሰረተው በምንድን ነው? በጥበብ በማስተዋል ይላል። በቃ ጥበብና ማስተዋል ያዝልኝ። እነዚህ ደግሞ ያወራሉ። ኢብራሂም እዛ ክፈትልኝ። አሁን ያዝልኝ እዚህ ጋር ጥበብና እንትን እንዳሉ ያወራሉ እነሱ ራሱ። ምሳሌ ምዕራፍ 8:35 8:35 ጥበብ ያለችውን ተመልከት። ጥበብ ተመልከታለችውን። እሺ ምን አለች? እኔን ያገኘ ህይወትን ያገኛልና። እንዴ ጥበብ እሺ ከእግዚአብሔርም ሞገስን ያገኛልና አለች ጥበብ። አየህ አይደለ? ታወራለች ራሱ። ስለዚህ አሁን ልጨምር 2:6 ከፍትልኝ ደግሞ ትስቃለህ። ከየት እንደምትወጣ ያትማ ከየት የምትወጣ አሳየት። 2:6 እግዚአብሔር ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣሉ። ማስተዋል ከየት የምትወጣ? ከእግዚአብሔር አፍ ትወጣች፣ ታወራለች። ሲቀጥል ደግሞ ሰማያትን ትፈጥራለች። ስለዚህ ማስተዋል አምላክ ናት። አራተኛ አምላክ ተገኝቷል። ማስተዋልና ጥበብ ማለት ነው። አየህ አይደለ ብራዘር? አምስቱ ነው። አንዴ ይምሩቁ። አንተ ቀጥል። እስከዛ አንተ ቀጥል። ልቅጠርልህ። አንደኛ አብ አለ ፈጣሪ፣ ኢየሱስ አለ፣ መንፈስ ቅዱስ አለ። እዚህ ጋር ጥበብ አለች። ጥበብና ማስተዋል አምስት ሆኑ ማለት ነው። ሰማያትን የፈጠሩ ማውራት የሚችሉ ሲቀጥል ደግሞ ከእግዚአብሔር አፍ የሚወጡ አምስት ናቸው። ቀጥል። አምስት አምላክ። ኦኬ በጣም ጥሩ። እሺ እኔ ደግሞ ምሰጥ ምን መሰለ? ኦኬ የትኛዋን ነበረ ምሰጥ? ያው ለዚህ ጋር ኤፌሶን ምዕራፍ 4 ላይ በመጠራታችሁም በአንድ ተስፋ አለ። አንድ ተጠራች ምን አለ? አንድ አካልና አንድ መንፈስ፣ አንድ አካል አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አለ። ከዛ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። እነዚህ ሁሉ አንድ ላይ ነው የተጠቀሱት ይምሩ። እነዚህ ሁሉ ማለት ነው እና ቢያንስ 7 ናቸው አንድ ላይ በመጠቀስ ማለት ነውና አንድ አካል አለ፣ ኢየሱስ አለ፣ ምናምን ሌሎችም አሉ አንድ ላይ የተጠቀሱ ማለት። ስለዚህ አሁን እነዚህ አንድ ላይ የተጠቀሱ አምላክ ናቸው ማለት ነው። አሁን ደግሞ አንዴ ወገናችን ኢዮብ 27 ይደማ ታወራለች ብራዘር። ኢዮብ 27 ቶሎ ኢብራሂም ኢዮብ 27 እንደዚህ እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ በአፍንጫ ውስጥ ገና ሳዳለ። የእግዚአብሔር መንፈስ የት ነበር የነበረው? አፍንጫ ውስጥ አይደለ? በአፍንጫ ውስጥ ነው። ስለዚህ የእግዚአብሔር መንፈስ አምላክ ነው አይደለ? አዎ እንደዛ ነው እንግዲህ እነሱ የእግዚአብሔር መንፈስ አምላክ ነው። በአፍንጫ ውስጥ ነው የእግዚአብሔር መንፈስ አምላክ ነው። አሁን ይሄ ነው። ስለዚህ የእግዚአብሔር መንፈስ ስለተባለ አምላክ ነው ብለዋል። እሺ እንደዛ ከሆነ መዝሙረ ዳዊት ምዕራፍ 8 ቁጥር 3 ሂድ። 8:3 መዝሙረ ዳዊት ይሄኛውን ነገር እንጂ ቁጥሩን ምኑን ኢዮብ 27 ስንት? በቃ እሱን ተወና እሱን የፈለኩት የእግዚአብሔር መንፈስ ከተባለ አክቹዋሊ አምላክ ያለው ለሙስሊም ነው። እሺ መዝሙረ ዳዊት ስንት? እንድታየው ነው። ምዕራፍ 8 ቁጥር 3 በደንብ ይያጀማ። እስካሁን 8 ቁጥር ነው። እሺ የጣቶች ስራ ሰማዮችን ባየ ጊዜ ጨረቃንም ከዋክብትንም አንተ የሰራሃቸው ማለት የጣቶች ስራ ጣቶች አይደል? የማንጣት ነው የእግዚአብሔር ጣት። የእግዚአብሔር ጣት ምን ሰራ? ስራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ ሰራሃቸው አለ በጣቱ። የእግዚአብሔር ጣት ቅድም ደግሞ የእግዚአብሔር መንፈስ ኢዮብን ሕያው አድርጎት ነበር አይደለ? መንፈሱ ኢዮብ እንደሚለው የእግዚአብሔር መንፈስ ማስተዋል ይሰጣል አለ፣ ወይም ደግሞ ማስተዋል ይሰጣል ብሎ ይናገራል። ስለዚህ የእግዚአብሔር መንፈስ ማስተዋል ሰጣ አምላክ ነው ብለዋል። እዚህ ጋር ደግሞ የእግዚአብሔር ጣት ምን ሰራ? ሰማያትን ሰራ። ጣቱ ሰማያትን ሰራ። የመጨረሻ መዝሙር 118 ቁጥር 73 ይኸው እጆች ሰሩኝ አበያጁኝ ይላል። አይደለ? ተቆጥሮ ራሱ አያልቅም ብራዘር፣ ተቆጥሮ አያልቅም። ብዙ አምላክ ነው ያለው ማለት ነው። ቁጥር 73 መዝሙር ዳዊት 118 ቁጥር 73 73 የለውም አይምሩ 17 ታገባ አትሙ 17 ታገ ሞክረው እስቲ የ2000 ነው። እሺ አልሞተም እንጂ አይ እሱ አይደለም። በቃ እኔ ከፈተው አትሙ ስለሚለያየ ቁጥሮቹ ይለያያሉ። ተመከታችሁ። ቆይ ወይ 119 ይሆናል። ቆይ 73 እንደዛ ነው የሚሆነው። ትክክል እንደዛ ነው። እጆች ሰሩኝ አበጃጁኝም እንዳስተውል አደረገኝ አለ። ማነው አድርገኝ?
ትእዛዝንም እማራለሁ አለ። ስለዚህ እጆች ሰሩኝ ይላል ኢምሮ። በቃ አመሰግናለሁ። አያችሁ አይደለ? አሁን ያ ጥያቄያችን ምንድነው? ስላሴን ወገናችን አዳምጥ በደንብ ይሄን ነገር ተከትላለህ። በረዘር ስላዳመከን እናመሰግናለን። ጥያቄያችን መሰለህ ስላሴ ምንድነው? አብ ወልድ መንፈስ ቅዱስ በአካል ሶስት ሲሆኑ በመለኮት አንድ ናቸው። ይተዋሃዱ በመለኮት ወይ የተሰለሱ በአካል የሚለውን እንጂ የፈለግነው አስቆጥረን አይደለም። ከቆጠረንማ ከሺ ያለ ሺ የእግዚአብሔር ጣት አለ፣ የእግዚአብሔር ጥፍር አለ፣ ብዙ ናቸው የሚል ግን ጥያቄያችን እነሱ ሳይሆን ሶስቱ አካላት አምላክ እንደሆኑና አንድ አምላክ እንደሆነ አሳየነው። ለምን ስላሴ ምንድነው? ሶስትነትና አንድነት ነው ጥያቄያችን እንጂ አስቆጥረን ጥያቄ ያለው ምንድነው? እዚህ ጋር መንፈስ ቅዱስ አለ ታለ፣ ከዚህ ጋር ደግሞ ኢየሱስ አለ። ስለዚህ ሶስት ሆኖ ትላለህ። ግን ስንቆጥራቸው ከ10 በላይ ናቸው። የእግዚአብሔር ጣት አለ፣ መንፈሱ አለ እና ፕሊስ ከሰውታ አሁን ከቻልክ ነቢያት አንድ ነብይ ስላሴ የሰበከ ካለ አምጣ። እስካሁን አልቻልክም። እስካሁን ሶስት ጊዜ ሞክረህ አልቻልክም። አራተኛ ሞክርና አሳየን። ግን ይሄ የሚያሳየው መሰልክ ወገናችን እምነታቸው ደካማ እንደሆነ ነው። አንድ ኢብራሂም አሁን እሺ፣ ቀጥል አንድ ሀሳብ የሕዝቅኤሉን ያመጣሁት የነበረው አይተው ከሆነ እያዋራው ነው ሕዝቅኤል ማለት ነው። እንግዲህ አናግርሃለሁ ነው። የጥበብ ጋር ግን ስታዩ አብዛኛው ጋር ጥበብ ነች የምታወራው ብቻዋን ነው። አይተህ ከሆነ ወደዛ መግባት የማያስፈልግ እዚህ ጋር ግን እያዋራው ነው። ሁለት የሚያወሩ ነገሮች አሉ ነው። ወደ ሌላ ሊቀጥለን ያው ማስተዋልም ታወራለች ማውራት ነው ያለው ሌላው እንጂ ከዚህ ጋር ወይም ከአንድ ሰው ጋር አወሩ ሲል መጽሐፍ ቅዱስ ላይ ማስተዋል ከማን ጋር ነው ያወራችው? እንግዲህ እኔ ማስተዋል እንደዚህ ያሳየኝ ጋር እንግዲህ ከሆነ ነብይ ጋር እዛ ወይም ከጻፊው ጋር ስተወራ ያለ አይመስለኝም። አይደለም ይሄ አብዱ ራሱ አልገባም። አብዱ እንደዛ አይደለም። መጽሐፍ ምሳሌ ጻፊው ማን ነው? ሰለሞን። በቃ ሰለሞን አይደለ? እንግዲህ ጥበብ የተናገረች ነው። ሰለሞን ቃል ያስተላልፈው የማን ቃል? የጥበብን ቃል ያስተላልፈ ነው ይጽፋል። እኔ ያገኘ ህይወትን ያገኛል፣ ከእግዚአብሔር ሞገስን ያገኛል አለች። ከየት የምትወጣው መካን እንደው ከእግዚአብሔር አፍ ነው የምትወጣው። ቅድም እንዳሳየው ከየት የመጣችው ከእግዚአብሔር አፍ። እግዚአብሔር ጥበብን ይሰጣል፣ ከአፉም ዕውቀትና ማስተዋል ይወጣሉ። ከአፉ ነው የሚወጣው አይደለ? ከአፉ ይወጣሉ፣ ከዛ ደግሞ ያወራሉ። ስለዚህ ስላወሩ አምላክ ናቸው። አስኬድህም ራሱ ያወራ አምላክ ካልክማ ሁሉም ወደ 10 አምላክ ነው ያለ። ቀጥል፣ ዝም አትበል። ሲጀመር እኮ ይምሩ ጥበብ እኮ ትልካለች፣ ራሷን ችላ ራሱ ትልካለች። አሁን ልክ ቀደም እንደተባለው መላክ ምናምን ማውራት ምናምን ቢሆን በቃ እሷ ራሱ ትልካለች ሲጀመር። አሁን እሺ ሌላ ጥቅስ ካለ ቀጥለ ቮይስ። እሺ ሙስሊም ተመልከቱ፣ እስካሁን አልተቻለም። ተውሂድ አንዴ ወገናችን ተውሂድ እስቲ ኢብራሂም አንዴ ሱረቱል ኢኽላስ ተውሂድን አሳየኝ። ኦኬ ሱረቱል ኢኽላስ ምዕራፍ 112 አዎ በቃ ተውሂድ አያችሁ አይደለ? አሁን አንድ ሙስሊም ቢጠየቅ ባንዴ ያወጣል። ሙስሊም አትቸገርም። ለምን? ቁርአን ላይ ስላለ። አሳያቸው አንዴ። አላህ አንድ ነው፣ ተውሂድ አለ ቁርአን ላይ። ግን ስላሴ ማሳየት አይችሉም። ስላሴ ምንድነው? አምላክ በአካል ሶስት ነው፣ በመለኮት አንድ የሚል ትምህርት የለም። እስካሁን አልተቻለም። ይሄ ራሱ እምነቱ ደካማ እንደሆነ ማሳየ ነው። ብራዘር አከራካሪ ማለት ነው። ኦኬ የታባቱ ገባ እዚህ ጋር ነው። ቆይ አንዴ ቁርአኑ ላይ ከሚል ብዬ ነው። ኦኬ አንድ አሳየው ችግር የለም። ቁል ወላሁ አሐድ በቃ አለቀ። በለሱ አላህ አንድ ነው አለቀ በቃ ጨረስን። ክርክር የለውም ወረበል ክርክር የለውም። አንከራከረበትም ራሱ አያጨረሰናል። ወገናችን አንተ ጋር ክርክር አለ። ቀጥል አሁን ይብሩ። እሺ ጥያቄ ማን ነው? ሌላኛው ላይ ገባሽ ወገናችን። መቼም ጥቅሱን ታውቁት ይሆናል ያስባለው። ዘፍጥረት 18 ላይ ያለውንስ እንዴት ታዩታላችሁ? ለአብርሃም ጭራሽ አያሳይም እሱ እንደውም ጭራሽ አያሳይም እሱ ጥቅስ ስላሴን አያሳይም በጭራሽ። እሺ አሁን ጥያቄ መጠየቅን ስንት እግዚአብሔር አለ? ስንት እግዚአብሔር ለአብራራ እነግርሃለሁ። አውቀዋለሁ። ኧረ ምንም ማብራራት አይጠበቅብህም። ዘፍጥረት 18 አንድ ላይ እሺ ጥሩ። የተገለጠው ማን ነው? እሺ እንግዲህ ወልድ ከሁለት መላእክት ጋር ልብ አድርጉ ያ ጀማ። ተገለጠ ያለው ማን እንደሆነ መጀመሪያ ነኝ ልብ አድርጉ። በቀትርም ጊዜ እሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ማን የተገለጠው? ማን ነው? እግዚአብሔር በመምሬ አድባር ዛፍ ተገለጠለት አለ። ጥሩ እግዚአብሔር ተገልጦ አየው። እግዚአብሔርን ያየው እዚህ ጋር ግልጽ ማድረግ ስላለብን ነው። እሺ ያየው ማን ነው? እግዚአብሔር ይታያል። በመገለጥ ደረጃ ከሆነ ይቻላል። ምን ችግር አለ? በጣም ጥሩ። ቆይ አንድ ጥቅስ ልስጥ። አይታይ የሚለው ጥቅሶች አሉ። ማንም አይቶት አያውቅም። ግን
በመገለጥ ደረጃ በሚል ማለት ነው። እንደሌላም ሰው እሆናለሁ ብሎ የልቡን ገለጠላት አለ። ምን ለማለት ነው የፈለገው? እስቲ እንስማማ። እዚህ ላይ የልቡን ገለጠላት አለ። ታዲያ ይሄኛው ከኮንቴክስቱ ጋር ብናየው ይሻላል። ችግር የለውም እናየዋለን፣ እመለሳለሁ። ግን እዚህ ጋር ምን ለማለት ፈልጎ ነው? ቮይስ በጣም ጥሩ ባህሪ ነው ያለ በነገራችን ላይ ማሻአላህ፣ አላህ ሂዳያ ይስጥ። የልቡን ገለጠላት አለ። ምን ለማለት ነው? እስቲ ልቡን አሳያት ሰጣት ማለት ነው ወይስ አይ ልቡ ውስጥ ያለውን ሐሳብ ገለጠላት ማለት ነው? እንደዛ ማለት ነው። ለምሳሌ ለወራስ ገልጬ ነገርኩ ማለት ነው። በጣም ጥሩ። አሁን እዚህ ጋርም ስንመጣ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት ማለት እግዚአብሔር ራሱ ተገለጠ ማለት ሳይሆን እግዚአብሔር በሶስት ሰዎች ተገለጠ ነው አይደለ? በጣም ጥሩ። አይኑንም አነሳ፣ እነሆ ሶስት ሰዎች በፊቱ አየ። እግዚአብሔር የተገለጠው በእነዚህ ሰዎች ነው አይደለ? በጣም ጥሩ። አሁን እነዚህ ሶስት ሰዎች ማን ቆሞ አየ ነው የሚለው ያዛው። እሺ እኮ ተገለጠለት አለ። እነዚህ መጀመሪያ ተገለጠለት ብሏል። ስለዚህ አሁን ምን እናደርጋለን? ሰዎቹም አለ ቁጥር 16 ላይ ከዚያ ተነስተው ወደ ሰዶም አቀኑ። ወዴት አቀኑ? መላእክቶች ሁለቱ ሰዎች ማለት ነው። ሁለቱ ሰዎች ወደ ሰዶም አቀኑ። አብርሃም ግን ሊሸኛቸው አብሯቸው እግዚአብሔር ማን ነው ይቅርታ አብሯቸው ሄዳለ። ጥሩ ሊሸኛቸው። ከዛ በኋላ ሰዎቹም ከዚያ ፊታቸውን አቀኑ አለ። ወዴት ነው ያቀኑት? ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። እግዚአብሔር በስንት ሰው ነው የተገለጠለት? እንግዲህ እግዚአብሔር ተገለጠ ብሎ ከዛ በኋላ ግን አብርሃም አየ የሚለው ሶስቱን ሰዎች ነው። ቆይ ገባኝ እኮ። አዎ ጥሩ። እዛ ጋር ምንም ግልጽ ያደረገው ነገር የለም። ስለዚህ አሁን አብርሃም ግን በእግዚአብሔር ፊት አብርሃም እግዚአብሔርን በማን በኩል ነበር ሲያናገር የነበረው? በአንደኛው ሰውዬ አማካኝነት ነው። ሁለቱ ሂደዋል። በጣም ጥሩ። ስለዚህ የኛው ሰውዬ ነው፣ ይሄ ራሱ ሰው ነው ማለት ነው። ይሄ ሰው የተባለው ደግሞ መልአክ መሆኑ ምንም ጥርጥር የለውም። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ በየትኛው ሰው አማካኝነት? በአንዱ ሰው አማካኝነት አይደለ? እሺ ቀጥል። ብቻ ግን ከእግዚአብሔር ጋር ግን የሚለውን ቃል እንያዘው እኮ። ከእግዚአብሔር ጋር ማለትማ ቅድምም የተገለጠው እኮ እግዚአብሔር ነው ብለን ጨርሰናል እኮ። እንደዛ ከሆነ ሶስቱንም እግዚአብሔር ልታረግ ነው። እንደዛ ከሆነ ሶስቱንም እግዚአብሔር ልታረግ ነው። ኢምራን እናስገቡት ጋይስ። እሺ እንደዛ ከሆነ የተገለጠለት በስንት ሰው ነው? ሶስት ሰዎች አዩት ነው እንጂ መጀመሪያ እዛ ላይ አይተው ከሆነ መጀመሪያ እግዚአብሔር ተገለጠለት ካለ በኋላ ከዛ ግን አይኑን ቀና ብሎ አነሳና እነሆ ሶስት ሰዎች ቆመው እንዳዩ ነው ያየው። ሶስት ሰዎች አይቷል። ግን እግዚአብሔር እንዳየ ግን እዛው ጋር እየተናገረ ነው። እግዚአብሔርን ያየው ተገለጠለት ያለው በስንት ሰው ነው? እግዚአብሔርን ሲያይ ተገለጠለት በስንት ሰው ነው የተገለጠለት? እሱ ጋር ግልጽ አላረገውም። በሶስት ሰዎች ይሁን ምክንያቱም ኮንቴክስቱን ዝቅለን ስናየው ምን አለ? በቀትርም ጊዜ እሱ በድንኳን ደጃፍ ተቀምጦ ሳለ አብርሃም በመምሪያ የአድባር ዛፍ ተገለጠለት አለ። ለአብርሃም ማን የተገለጠለት? እግዚአብሔር ተገለጠለት አለ። ኦኬ አይኑን ሲያነሳ ምንድነው ያየው? አይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆመው አያለ። ፕሮቴስታንት ነህ ወይስ ኦርቶዶክስ ነህ? መረጃ ላመጣ ነው። ምን መረጃ ላመጣ ስለሆነ ፕሮቴስታንት ነህ ወይስ ኦርቶዶክስ ነህ? ኦርቶዶክስ እንደዚህ አይነት እምነት የላትም በነገራችን ላይ። ሶስቱም ስላሴዎች ናት ብላ ነው የምታምነው። ኤኒዌይስ ናላምጣላ አንዴ ብዙ ርቀት መሄድ ስለማያስፈልግ ኮንቴክስቷን እኮ ነው ብዬ ነው። እዛው ጋር አይተው ከሆነ ሁለቱን ሰዎች መላእክት አድርጎ ያስቀምጣቸዋል። ያ ማለት ተገለጠ ተብሎ ያው አንዱን ሪፈር ለማድረግ ነው እግዚአብሔር ያለው። እሺ አሁን የዕብራውያን ጻፊ ምን እንዳለ እኔ አሁን አንዴ ለሰላም ስለምቸኩል ኢምራን ይቀጥላል። ምን አለ መሰለ? እንግዳ መቀበል ስለወደዱ አለ ሳያውቁ የመላእክትን የምንን አለ የመላእክትን እንግድነት ይቀበሉ ዘንድ ያደላቸው አሉና አለ። እነማን ናቸው? ሎጥ እና አብርሃም። ሎጥና አብርሃም የተቀበሉት ምንድነው? እንግድነትን። እንግድነት ለመላእክት ተቀብሏል። ሎጥ መላእክትን ተቀብሏል። በጣም ጥሩ። አብርሃም ለሶስቱ ያቀረበላቸው ምንድነው? ይበሉ ዘንድ ምግብ አቀረበላቸው ይላል። በጣም ጥሩ። ሶስቱም በሉ ወይስ አልበሉም? በሉ ይላል መሰለኝ። ያስተናገዳቸው ምንድናቸው? እንግድነት የመጡት ምንድናቸው? ሶስት ሰዎች ናቸው የሚለው ሁለቱ ግን መላእክት እንደሆኑ። አረ እዚህ ጋር መላእክት ነው አይደል የሚለው? ይሄው እዚህ ጋር እንግዲህ መላእክትን ሲል እንግዲህ የሎጥንም ሪፈር ሊያደርግ ይችላል እኮ። ይሄው ሎጥና አብርሃምን አለ። ይሄው አብርሃምና ሎጥ አለ ሁለቱንም። እሺ
ስለዚህ አብርሃም ኢምሩ ቀጥለሽ በቃ አንዴ ለሄድ ነው መስጂድ አያኺ ይሄ እኮ በቂ ነው። መጀመሪያ ግን ወገናችን ኦርቶዶክስ እንደዛ ታምንም። እሺ ብራዘር ኦርቶዶክስ የተገለጡት ስላሴዎች በመታመን እንጂ ሁለቱም ማለካቸው አታምንም። አንደኛ አታምንም እንደዛ ኦርቶዶክስ አይደለም እንደዛ የምትል ከሆነ አንደኛ። ሁለተኛ ደግሞ ዕብራውያን ደግም ያንብል እንደዚህ ይላል ወንድሞች ያለ መዋደድ ይኑር፣ እንግዶችን መቀበል አትርሱ። ምን ተቀበሉ አለ እንግዶች። እሺ በዚህ አንዳንዶች ሳያውቁ መላእክትን መላእክት አይደለ እንግዲና ተቀበሉ አካል ማን ናቸው አለ ሎጥና ማን ናቸው? ሎጥና ማን ናቸው ብራዘር? ሎጥና አብርሃም። ስለዚህ አብርሃም የተቀበለው ምንድነው? ሲምፕሊ መላእክ ነው ማለት ነው። አለቀ ዘጋ። አይ አይደለ እንደሱም እሱን እኮ እኔም እኮ አምናለሁ። ለመሰለም ሁለት መላእክትም አብረውት አሉት እኮ ስለምን ነው እኮ እኔም ሁለቱ መላእክት አሁን እንደዛ ከሆነ አንተ ኦርቶዶክስ አይደለም። ኦርቶዶክስ እንደዛ ብላ አታምንማ። ኦርቶዶክስ ማለት ሶስቱ እግዚአብሔር ናቸው የምታምነው እንጂ ሁለቱ መላእክት አታምንም እንደዛ ኦርቶዶክስ። ስለዚህ ኦርቶዶክስ አይደለም ማለት መጀመሪያ በዛ ካን እሱን አየዋለሁ። ያው እንግዲህ በምን እንደምትፈታው ያው በደንብ ኖ ወላሂ እኔ ከፈለክ አሳይካለሁ። ብዙ መጽሐፍ ራሱ ሶስቱም መላእክት ይሏሉ። ለዛ ሊሆን ይችላል። ኧረ የሚሏል ሁሉም እንደዛ አይነት ጀመቃ ቤተክርስቲያን እኮ በዓል አለ እኮ አታውቅም እንዴ? ሚስጥረ ስላሴ አለ እኮ ቤተክርስቲያን ይከበራል። በዓመት አንድ ጊዜ የሚከበረው ምንድነው? ሶስቱ ሽማግሌዎች ወደ አብርሃም ቤት መጡ ተብሎ ይከበራል። እንግዲህ ቢብሊካል ኬዙ ግን እዚህ ጋር አሁን አንድ የሆነ እንዳላደከማችሁ አንድ እዚህ ጋር ማድረግ የፈለኩ ምንድነው ተገልጧል። ብቻ ግን ሁለቱ መላእክትም አብርሃም ተቀበለ ብለን መናገር እንችላለን። ምክንያቱም ከዛ ውስጥ ሁለቱ መላእክት ስለሆኑ ሲቀጥል ደግሞ እግዚአብሔርም አብሯል። ሰዎች የሚላቸው ችግሩ ሰዎች የሚላቸው ሰዎች ያማ መገለጥ ነው። እንዲሁ እኮ በየትም ቦታ ላይ ብዙዎች ቦታ ዳንኤል ላይም ስናይ እኮ ገብርኤልን የሰው ልጅ እያለ ይጠራዋል መሰለኝ። እንግዲህ የሰው ልጅ ተባረክቷል ብዙ ተጋበስ እሱን ተሆነ በቃ አሁን ጥሩ መታን ቴዎፋኒ የሚባል ነገር ታውቃለህ? የእግዚአብሔር መገለጥ ቴዎፋኒ በምንድን የሚገለጥ ዘይ በሰውም ሊገለጥ ይችላል። እንግዲህ በመላእክት በኩልም ሊገለጥ ይችላል። ምሳሌ ዘፍጥረት ላይ ተደባደቡ ነበር አይደለ? ያዕቆብ ከማን ጋር የተደባደበው? እንግዲህ እዛ ጋር ከመላእኩ ጋር ይላል። ግን ሆሴ ላይ ደግሞ እግዚአብሔር ብሎ ይጠራዋል። ያው በቃ ይሄን ያልኩ ብራዛ አየህ አይደል? አንተ ሲጀመር ገብተዋል እኮ አየህ አይደል? ግን የተደባደበው ምን ጋር ነው? የተደባደበው ምን ጋር ነው? መላእኩ ጋር ይላል። ግን ቀጥሎ እግዚአብሔር ይሉ አይደል? መላእኩ ይሄ ማለት መላእኩ እግዚአብሔር ነው ማለት ነው። አይ የመገለጥ መንገድ ነው አለ። ግን አየህ አይደል? እናንተ ግን የምታውቁት ምንድነው? አይ በቃ እዚህ ጋር መላእክ ይላል፣ እዛ ቦታ ላይ ደግሞ እግዚአብሔር ስለኔ በቃ ሁለቱ እግዚአብሔር ናቸው ትላላችሁ። ግን አያስኬዳችሁም። ለምን? ሆሴ ላይ ደግሜ ይላል ጥቅሱን ላስታውስ። ሆሴ እንደዚህ በማህፀኑ ውስጥ ወንድሙን በትዕግስቱ ታገዘ፣ በጎልማሳነቱ ከአምላክ ጋር ታገለ። ከማን ጋር የታገለው? ከአምላክ ጋር ልክፈት ካሜራ ያ ልክ ነህ አይቼዋለሁ። ልክ ነህ ከአምላክ ጋር ይላል። ከአምላክ ጋር ከዛ ቀጥሎ ከመልአኩም ጋር ታግሎ አሸነፈ። አይደለ? ያ አሁን እሱ ጋር ወደ እሱ መሄድ ያልፈለኩት ብዙ እይታም ስላለውን መልአኩን ክርስቶስ ነው እያሉ እንግዲህ ወልድ ነው እያሉ ብዙ ክርክር ስላለ እንደዚህ ደግሞ በመልአኩ በኩል ተገልጦም ነው የሚባል ነገር አለ። እሱ ደግሞ እሱ መስለክ ደግሞ ኢየሱስ በብሉይ ኪዳን የእግዚአብሔርን ታውቃለህ? ኤንጅል ኦፍ ያህዌ ታውቃለህ? የእግዚአብሔር መልአክ እየተባለ ይጠራል የሚለው አሁን እሱን ይወስዱታል። ኤንጅል ኦፍ ያህዌ ኢየሱስ ነው የሚያስተምሩ አላቸው። ግን ኦርቶዶክስ ጴንጤው እንደዛ ነው። ላሳይክ እሱ ራሱ እንደዛ ያሙት ጴንጤዎች ናቸው። እሺ ኦርቶዶክስ እንደዛ ተላሳይክ እንደዛ ያመኑበትን ማስረጃ ላቅርብልህ። እንደዛ ያምናሉ። የእግዚአብሔር መልአክ ታውቃለህ? የእግዚአብሔር መልአክ በብሉይ ኪዳን የነበረው ነቢያትን ሲያወራ የነበረው ታውቃለህ? የእግዚአብሔር መልአክ እንግዲህ ኢየሱስ እንደሆነ ትርጓሜ ሳይ ባባቶችም ማየት ይቻላል። ምሳሌ አንድ መጽሐፍ ተቀሰደ። ይሄ መጽሐፍ ነው ዘ ቡክ ኦፍ ጄኔሲስ ነው። እንደዚህ ይላል even the Lord Jesus Christ himself አለ። አይ አይደለ? ይሄ this provides that this angel of the Lord አለ። ይሄ የአምላክ መልአክ የተባለው አለ was not other than Jehovah ራሱ ጀሆቫ ነው፣ ራሱ አምላክ ነው አለ። speaking in the second person በሁለተኛ ፐርሰን እያወራ even አለ the Lord Jesus Christ himself ራሱ ኢየሱስ ነው አለ። አይ አይደለ? ስለዚህ ኢየሱስ ነው ብሎ ያምናሉ። አዎ ግን አንተ ኦርቶዶክስ ነህ። ኦርቶዶክስ አይደለ አንተ? ግን እንዳይ የኦርቶዶክስ እይታ ቋሚ ነው ላትለው ትችላለህ። አሁን እዚህ ጋር በደንብ ስላላጠናው ተመኒ አይ ለዛ ነው ካላጠናው ማጥናት አለብህ እንጂ ኦርቶዶክስ ነው እንደዛ አታምን ጭራሽ ነው። ኦርቶዶክስ የሚታመው ምንድነው? አረሚው ታጉት ማን ነው ከላይ ያለው ልጅ በአላህ ሚው ታርጉት እስቲ ሞዴሬተሮች ሁላችሁ አረኡ
እሺ እናመሰግናለን። ኦኬ ብራዘር፣ ስለዚህ አሁን ያሳየህን መሰለክ አንድ ኦርቶዶክስ ተዋህዶ ቤተክርስቲያን አይ በቃ ሰው አስቸገው ነበር አወረዱት ቆርዷል። እሺ ብራዘር፣ ስለዚህ አሁን ያሳየንህ ወደ አብርሃም የመጣው መልአክ ነው እንጂ እግዚአብሔር አይደለም ነው ፖይንቱ። ሐሳብ እንዳይሰፋ እዚህ ጋር እንቋጨውና ማጠቃለያ ካለ ስጥና ከዛ ይበቃል። ማጠቃለያ ስጥና ከዛ ያውጡ እንዘጋዋለን። ቀጥል። እሺ በቃ ማጠቃለያ ልስጥና ልውረድ። ይቅርታ የኔ ሐሳብ ምንድነው የነበረው ዘፍጥረት 18 ያነሳሁትን እንግዲህ ሁለቱ መላእክት መሆኑን የተረዳንበት ወደ ሰዶም ይሄዳሉ። እግዚአብሔር ጋር ግን ገና አብርሃም እየተነጋገረ እንደሆነ ይናገራል መጨረሻው ቁጥር ላይ 18 ላይ። ከዛ በኋላ ግን ከአብርሃም ተለይቶ እንደሚሄድ ይናገራል። ከዛ ከአብርሃም ተለይቶ ሄዶ ግን ዘፍጥረት 19 ላይ ስናይ እግዚአብሔር ከእግዚአብሔር ዘንድ እሳትን እንደወረደ ይናገራል። ማለት ምድር ላይ የተገለጠው ለአብርሃም አለ፣ በሰማይ ያለው ደግሞ አለ። ስለዚህ ሁለት ፐርሰኖችን ያሳየን ነው ማለት ነው። ሁለት እግዚአብሔር አለ ማለት ነው የተረዳሁት አንዴ ሁለት እግዚአብሔሮች አሉ ማለት ነው አይደለ? ሚውት አሰቀኝ አንዴ በቃ እሱን ተው አንዴ እሱን ተውና ማለት ነው። አብርሃም ከማን ጋር ነበር ሲያወራ የነበረው? ከእግዚአብሔር ጋር ነው አይደል? ከእግዚአብሔር ጋር ነው ነበር ይላል። እሺ ስለዚህ አንደኛው እግዚአብሔር ሌሎች ሁለቱ ደግሞ መላእክቶች ናቸው ማለት አይደለ? አመሰግናለሁ። ይሄን ያዝልኝ። አሁን ላሳይክ ነው። ሎጥ ራሱ ማለት ነው። ሎጥ ራሱ መላእክቱን እግዚአብሔር ይለዋል። ታውቃለህ? ሎጥ ራሱ መላእክቱን እግዚአብሔር ይለዋል። እግዚአብሔር አምላክ ይለዋል። ላሳይክ እንየው አየህ አይደለ? አስኬደህም ራሱ ከእግዚአብሔር ጋር እያወራ መባሉ ቴዎፋይን ነው እንጂ የሚያሳየው ራሱ ያመጣው መልአክ እግዚአብሔር ነው ማለት አይደለም። እሺ ለስተክ ከእግዚአብሔር ጋር እያወራ ነበር ይለዋል አብርሃም። እንደዛ ከሆነ መላእኩ ነው ሎጥ ነው መላእኮቹ እግዚአብሔር ይላቸዋል። ሎጥ መላእኮቹ እግዚአብሔር ይላቸዋል። አይ እግዚአብሔር ልኮናል እኮ ይላሉ። አይተው ከሆነ ልኮናል ሳይሆን እሱ ራሱ አምላክ ያወራቸው እግዚአብሔር አዶናይ ይለዋል። አሳይቁ አንዴ እየከፈኩልህ ነው እየተነጠቀ አስቀመጥኩ። 19 12 ላይ በተለይ ብታዩ ስቴፕ ባይ ስቴፕ ላሳይህ ነው። አሁን አንተ ያደረግከው ምንድነው? አብርሃም እያወራ ያለ እግዚአብሔር እኮ እያለ ነው ያወራው ካልከኝ ለሱም አንድ ጥሩ መልስ ልስጥህ። አንዴ ረጋ በል ፕሊዝ። እንዴ ኢላሂት ነው ያልኩት። አዎ ዘፍጥረት እሱ አንዴ ዘፍጥረት ያለው እሱ አይደለም። አንዴ ሎጥ ከመላእክቶቹ ጋር የተኛበት ጥቅስ እሱን ላውጣልህ ብዬ ነው። አንዴ እሺ ፋኖም ጋር ያስቀመጥኩት አንዴ እሺ ብራዘር፣ ቃል በቃል ዝም ብዬ ሐሳቡን መናገር ጥሩ አይደለም። እኛ ጋር በማስረጃ ስለሆነ የምናወራው ቁጭ እያደረኩ ላወራህ ብዬ ነው። እሺ ኢላሂ ኦኬ። እስቲ ኮሜንት ላይ ጥቅሱ ካስታወሰ ጻፉልኝ። ሎጥ ከመላእክቱ ጋር አወራበት ዳንስ ተካል ጌቶች ያለበትን ነው። ጌቶች ያለበት እሱን የፈለኩት ጌታ ያለበት ማለት ነው። ዘፍጥረት 19:2 ላይ በቃ ጀዛከላ። አያህ ይሄን የፈለኩት ዘፍጥረት 19:2 ጀዛከላ። በጣም አመሰግናለሁ። እሺ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም ነበር ተቀምጦ ነበር ካለው ከመከከተሩ ቁጥር 2 ላይ ምንድነው ጌቶች ይሄ ያለ ምን አላቸው? ባይዘው አዶናይ ነው የሚለው አሳይካለሁኝ። አምላኬ ነው የሚለው ጌታዬ ሳይሆን ጌቶች ሳይሆን ጌታዬ ነው የሚለው። አብርሃም ሎጥ ጌታ ያለው ማን ነው ወገናችን? እንግዲህ ቁጥር 1 ላይ ሁለቱ መላእክት በመሸ ጊዜ ወደዛ እንደሄዱ ነው የሚናገረው። ከዛ ጌቶች አምላኬ ናቸዋል። አንዴ ብሎ አምላኬ ናቸዋል። ጌቶች ነው የሚላቸው። እንግዲህ ወደ ጌታዬ ነው የሚለው አሳይክ። እዚህ ጋር ይላቻ ጌቶች ሳይሆን ጌታዬ ነው። ጌቶቹ አማርኛ ሂብሩ ጌታዬ ነው የሚለው መጽሐፍ ቅዱስ ላይ አሁን በእጄ ላይ ያያዝኩት እንግዲህ አላቸውም ጌቶች ወይ ወደ ባሪያችሁ ቤት ገብታችሁ ይታይካል። እሺ ምንድን ነው የሚለው? አዶናይ ይላል። አዶናይ ማለት ማለት ነው ጌታ። በቃ አመሰግናለሁ። ጌታዬ ናቸው ሂብሩ። እንግሊዘኛ ምንድን ነው የሚለው? and Lord said unto them 19:18 ነው እንዴ? ሎጥ አንተም ኦኬ። እስኪ ሶማይ ቆይ 18 ጋር ሶማይ ሎርድ አለ። ኦኬ ዘፍጥረት 10 እኔ እኮ 19:2 ላይ ነው እያዩ ያለው። እሱም ላይ ሁለቱም ላይ ጌታዬ ነው ጌቶች ነው እሱ ጋር ያላቸው። አንድ ደምጠኝ ቁጥር 18 ላይ ቁጥር 2 ላይ ሁለቱም ላይ ጌታዬ ነው የሚለው ግን አማርኛው ላይ ሲቀየሩ ምን አድርገውታል? አማርኛ ላይ ጌቶች ያድርገውታል። ገባህ? ሐሳቢ ገብቷል? ያው ግን ሂብሩ አዶናይ ነው የሚለው። ተይ አዶናይ ሲል አዶናይ ነው የሚለው። እሱን እንኳን አሁን እኔ እንግዲህ ዕብራይስጡን ቼክ ስላላረኩት እንዲህ ነው ልላ አልችልም። ግን እንግሊዘኛው ላይ እንግዲህ መጽሐፍ ቅዱስ ጄዳያዝ የሴፕቱ ኤጀንት ወይ እንግሊዘኛው ላይ ሳይክ ይችላል። እንግሊዘኛው ላይ ሳይክ ሆሊ ባይብል አንብቦ ምንድን ነው የሚለው? and Lord said unto them oh not so my lord አይታይካ አይደለ?
ማይሎርድ ነው ይጠይቃል። ማይሎርድ ነው የሚለው አምላኬ ነው ያለው። ጥያቄ ምንድነው? ሎጥ አምላኬ ያለው ማንን እያወራ ነው? እንግዲህ መላእክቱን እንደዚህ እርሱ በዘጌ እነዚያ መላእክት የእርሱን እጅ የሚስቱን እጅ የሁለቱንም እጅ ልጆች ይዘው አወጧቸው ይላል። መላእክቱ ማለት ነው። እሺ አመሰግናለሁ። እዚህ ጋር ምንድነው? አይ በቃ ተስማማ። ጥያቄ እዚህ ጋር መሰለክ እንዲህ ብሎ ነው መላእክቱ እግዚአብሔር ናቸው ማለት ነው። አይ ቀጥል አንብበው እስኪ። ሎርድ የሚለው ቃል ነው ብራዘር። ጥያቄ ሎርድ የሚለው ቃል ነው። ሌላ ፖይንት አለ። ሎርድ ያለው ማን ነው? አንዴ ቆይ መልስልኝ። ጌታ ያለው ማን ነው? ጌቶች ወይ ነው የሚለው እዚህ ጋር እንግዲህ እያነበብኩ ያለሁት። ኢላሂ ብራዘር አይሰማህም እንዴ የማወራው? አሁን እያነበብክ ያለው አማርኛ፣ እኔ የማወራክ ሂብሩን ነው። የመጀመሪያ የመጽሐፍ ቅዱስ ቋንቋ አይታይ። ካሜራው ይታይ ካንዲ ካሜራው ይታይ ከመጀመሪያ ይታያል። ይታያል ከሆነ እያሳየው ያሉት ሂብሩን ነው። ያው ሂብሩ አዶናይ ማለት ነው። አዶናይ ማለት ማለት ነው። እሺ አዶናይ ማለት ማለት ነው። አምላክ አይደለ? ጌታ አይደለ? ስለዚህ እንግሊዝኛ ልጨምርልህ። ተመልከት እንግሊዝኛ ምን እንደሚል። ያው ኦ ማይ ሎርድ የሚለው ኮሜንተሪ ልጨምርልህ። ኮሜንተሪ ተመልከት። ኮሜንተሪ ምን እንደሚለው አዶናይ which should be rather translate ሎርድ አለ። መተርጎም ያለበት እንደሆነ ተመልከት። እዚህ ጋር መተርጎም ያለ ሎርድ ተብሎ መተርጎም ያለበት። ኦኬ እሺ። በሱ ራሱ ብንሄድ ስቲል ጌታ የተባሉት እነዚህ መላእክቱ ናቸው። አዎ ጥያቄ ቆጠረው። አንድ ጥያቄ እዚህ ጋር ጥያቄ ልጠይቅህ። አንድ ጥያቄ መሰለህ ሎጥ ማንን እያወራ ነው ጌታ ያለው? መላእክቱን ነው እንግዲህ 18 ላይ መላእክቱ አምላክ ነው ማለት ነው። ጌታ እንግዲህ ዳንኤል 10 ላይም እኮ ጌታ ተብሎ አይ ጌታ ሁለት ናቸው። ሁለቱ መላእክቶች አምላክ በመግለጹ ሎጥ እነሱን አምላክ ያደርጋቸዋል። ጌታ የሚለው ቃል አምላክ ከሚለው ጋር እኩል ነው ማለት አዶናይ ነው ብራዘር። ጌታ የሚለው አማርኛ ነው። እኔ አዶናይ የሚለው ቃል ነው የማወራክ ብራዘር። በጣም በአማርኛ አረሚው ታርጉት አዶናይ ማን ነው? ሰውየውን አዶናይ ነው። ዳንኤል ላይ ያለውን ማየት ይጠበቅብኛል። ይቀመጥሽ ልጅ ግን እንዳይወጣ ሎርድ ይቅርታ ቆይ እንግሊዘኛውም ሎርድ ነው የሚለው ብዬ ቮይስ እንዳይወጣ ሎርድ ነው የሚለው። ይቀጥል። እሺ የብሉይ ኪዳን መጽሐፍ ሎርድ ብላ ገልጸው እንደ አምላክን አይ ሎርድ እንዳገባው ነው። እንዳገባው ነው። ግን አዶናይ ነው የሚለው። አሁን ኮንቴክስቱን ካየ ነው መላእክቱን ነው ሎርድ ያላችሁ አይደለ? በቃ ጥያቄ እዚህ ጋር ግን ያኛውን ግን እግዚአብሔር ይለዋል ነው። ቆይ አንዴ እዚህ ጋር አቁምና ማለት ነው። ሎጥ መልአኮቹን እግዚአብሔር ማለቱ መልአኮቹ እግዚአብሔር ናቸው ማለት ነው። እዚህ ጋር አንለው ለምን? በቃ መሰገን ይሄን የፈለኩት አየህ አይደለ? ግን እግዚአብሔር ይላቸዋል። እዚህ ጋር ሎርድ ምን ያሳያል? አዶናይ የአምላክ ስም ማን ነው? የአምላክ ስም ማን ነው? አዶናይ የአምላክ ስም ማን ነው? ማየት ይጠበቅብናል። አዶናይ የማን ስም ነው ብራዘር? ለአምላክም ሊሰጥ ይችላል እኮ አይ እንደዛ እኮ አይተናል። አያስኬድም። ሲጀምር አዶናይ የአምላክ ስም አይደል እንዴ? ገባኝ። አይ ጌታ የሚለው ለመላእክቱ ሙሏል እንግዲህ በሚለው ነው ሎርድ የሚለው ማለት ነው። ሁለት ናቸው። ሁለት እኮ ጌቶች ነበር ማለት የነበረበት ግን እሱ ጌታ እኮ ነው ያለው። ከአብርሃም ጋር የነበረውን ግን ለምን እግዚአብሔር ብሎ ጠራው ነው እኮ። እዚህ ጋርም እኮ አዶናይ ነው ያለው፣ እግዚአብሔር ነው ያለው። እዚህ ጋር ሎጥ እግዚአብሔር ነው ያለው። እዚህ ጋር ሎጥ ነው ያለው። ሎጥ እግዚአብሔር አለ። ስለዚህ ሁለቱ መላእክት እግዚአብሔር ናቸው ማለት ነው። ግን መላእክት እንደሆነ ግን ተስማምተናል። ምኑ መልአክ እንደሆነ አልተከራከረም እኮ ብራዘር። እኛም ጉዳያችን አንተ ምንድን ነው ያደረከው? አንደኛው መልአክ እያወራ እግዚአብሔር ተብሏል። እግዚአብሔር ስለተባለ አንደኛው መልአክ እግዚአብሔር ስለተባለ እሱ ራሱ እግዚአብሔር ነው የሚል ሙግት ያነሳው። ይሄ ደግሞ አሳየሁክ። እግዚአብሔር ስለተባለ እግዚአብሔር ነው የምትል ከሆነ ሎጥ ራሱ እኮ እያወራ መልአኮችን እግዚአብሔር አላቸው መልአኮቹ። ስለዚህ መልአኮቹ እግዚአብሔር ናቸው። መልስልኝ። አሁን ፖይንቴ እኮ እሱ ነው እኮ ፖይንቴ። አሁን እሱ ላይ ራሱ ጌታ ነው ያላችሁ መላእክቱ እንደሆነ ስፔሲፊክሊ እየነገረን ነው። እዚህ ጋር መረዳት ያለብን ስፔሲፊክሊ መላእክቱ እንደሆነ ነግሮናል። ስለዚህ እግዚአብሔር የሚለው ራሱ አይምሯችን ላይ ይመጣ ማለት ነው። ያኛውን ግን እግዚአብሔር ነው ብሎ የጠራው መልአክም ይለዋል። ከፈለክ አሳይካለሁ። እሱ ላይ መልአክ ይለዋል። ዘፍጥረት ላይ ሰው ይለዋል። አናሳይካለሁ። 18 ላይ አናሳይካለሁ። በሰው እንደተገለጠ እኮ ይናገራል። በቃ እሱ ላይ ይመጣል። እዚህ ጋርም እኮ መልአክ ይለዋል። እንደዛ ከሆነ እዛ ጋር ሰው ተባለ፣ እዚህ ጋር መልአክ ይለዋል። አየህ አይደለ? ስለዚህ በመላእክት ተጠየቀ። እዚህ ጋር ምን ይላል? እዚህ ጋር አዶናይ ግን መላእክቱ እንደሆነ ያው ዕብራውያንን ማውጣት ስላሳየኝ መላእክት እንደተቀበሉ ነግረኛል። ስለዚህ መላእክት የሚሆኑ ተግባብተናል ማለት ነው። ስለዚህ አሁን ውይይታችን የሚሆነው ወዴት ነው? ያኛውን እግዚአብሔር ብሎ እነዚህ መላእክቶችን ጌቶች ቢሏቸው እስቲ መላእክት እንደሆነ እነዛን ግን ያኛው እግዚአብሔር የተባለው ምንድነው ብለህ ታስባለህ? አንዴ ብራዘር አብርሃም ወደ አብርሃም መጡ ሰዎች እግዚአብሔር ያልካቸው አንተ ሰው ይላል መጽሐፍ ቅዱስ ሰው ይላቸዋል። አይ
እዚህኛው ክፍል ላይ እንቁምና አንዴ ይሄን ብቻ መልስልኝ። ሰው ይላቸዋል። ስለዚህ ሰው ናቸው ወይስ አይደሉም? አይደሉም። እሱ እኮ ግልጽ ነው። አይደሉም የምትል ከሆነ ማለት ነው ብራዘር፣ ዘፍጥረት ምዕራፍ 18 ላይ ሎጥ መላኮችን እግዚአብሔር ስላቸው እግዚአብሔር ናቸው አይደሉም? አይደሉም። ግን ጌታ የሚለው ነው አይጠቀሙ። ጨረስን። አዶናይ ነው የሚለው አዶናይ። ግን መላእክት በቃ ውይይት አለቀ ብራዘር። አየህ አይደለ? ይሄን የፈለኩት ነው። መላእክት መሆኑን ተግባብተናል። መላእክት ነው ክፍሉ ኮንቴክስቱ ስለነገረም ማለት ነው። አልተከራከረም መስሎኝ። በቃ አንዴ ሐሳቡን ልንገርህ ብራዘር፣ ምንም ክርክር የለም። በቃ አሁን መልሰኸዋል። ተባረክ። አሁን መልሰኸዋል። ውይይቱ ራሱ በቃ አለቀ። ከዚህ በምንም ክርክር አያስፈልገውም። አንተ ያደረግከው ምንድነው? ወደ አብርሃም ቤት 3 መላእክቶች መጥተዋል። ግን ድምጽ አለ። እሺ ሁለቱ መልአክ ናቸው፣ አንደኛው ግን እግዚአብሔር ነው አልክ። አንደኛው እግዚአብሔር ነው አልክ። እኔ ምን አልኩ? እግዚአብሔር ቢሆንም እኮ ሰው ተብሏል ስለ አይ ሰው የተባለ በሰው ስለመጣ ነው አልከኝ። እሺ አልኩ፣ ችግር የለውም። ስለዚህ አንተ ሙግት ምንድነው? ያ መልአክ ወደ አብርሃም የመጣው መልአክ እግዚአብሔር ስለተባለ አምላክ ነው ሙግት ነው ያነሳው። ምን ስለተ እግዚአብሔር ስለተባለ አምላክ ነው አልከኝ። እንደዛ ከሆነ ዘፍጥረት ላይ ደግሞ ሎጥ መልአኮቹ ምን አላቸው? አዶናይ አላቸው፣ አምላኮቹ አላቸው። አምላኪ አለ መልአኩ። እዚህ ጋር ሎጥ መላእክቶቹን አምላክ ማለት ነው አምላክ ያደርጋቸው አያረጋቸውም። በቃ ውይይቱ አለቀ። ካልሆነ ይሄ ቴዎፋኒ ምንድነው? አምላክ በመላእክ ይገለጥ ነበር ነው። አምላክ ሰዎችን በመላእክ ያወራ ነበር ነው። ጨረስን። በቃ ይሄ ውይይቱ እዚህ ጋር ይዘጋል።